እና አባቢ እኮ እኔን አይወዱኝም እህቴን እንጂ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ሚሴለን ነኝ። ይሄኛው ደግሞ ሌላ ታሪክ ነው። ሁለት መንታ ናቸውና ሴትና ወንድ ናቸውና በእድሜያቸው እኩል ነው። የተለያየ ክፍል ነው የሚማሩት እና በአጋጣሚ እንኳን አይደለም መንትያ ታናሽና ታላቅ 5-6 ልጆች እንኳን ቢወለዱ ሁሉም አንድ አይነት ባህሪ አይኖራቸው፣ አንድ አይነት አክቲቭነስ፣ አንድ አይነት ፍላጎት፣ አንድ አይነት አቅም አይኖራቸውም እና በአጋጣሚ እዛ ቤት እህትየው በጣም ጨዋ ናይስ ሃንድ ራይቲንግ ያላት አክቲቭ ጎበዝ የደረጃ ተማሪ ሁሉም ነገር ያላት ቆንጆ፣ ወንድሟ የሷው የእድሜ እኩያ አንድ ቀን የተወለዱ ግን ፐርፎርማንስ በደንብ ፐርፎርም የማያደርግ ፍላጎት የሌለው ምናምን አይነት ሆኖ በተፈጥሮ እና ከዛ ምንድነው የሚያደርጉት ለካ ወላጆች ሚስ አንደርስታንዲንጉ ኮምፔር ያደርጓቸዋል። እሷ 10 ከ10 አምጥታ እንዴት አንተ 4 ከ10 ታመጣለህ እንደዚህ ሰምቲንግ ምናምን እና በዛ ልጁ ኦልሬዲ ዲሞራላይዝ ሆኗል እና ምንም ነገር መስራት እንደማይችል በቃ የመስራት ፍላጎቱ ራሱ የለም በቃ ጭራሽ ማለት ነውና ምንም አይፈልግም። በቃ አሁን በስነ ስርዓት ተንበርክኬ መሬት ላይ ጠረጴዛው ዝቅ ያለ ስለነበር መሬት ላይ ተንበርክኬ እርሳስ ቀርጬ ማጥፊያ አድርጌ ከራሴ ኢቭን እንደ በሞቲቬሽን በቁጣ ምናምን ሞክሬው ስላልሆነልኝ በልምምጥ ጀመርኩ ማለት ነው። በጸባይ ቀስ እያልኩ ምክንያቱም እሱ ሃንድ ራይቲንጉ ሳይቀይር አመቱ ካለቀ እኔ እጸጸታለሁ፣ ይደብረኛል፣ አልፈልግም እንደዛ እንዲሆን። ምክንያቱም የቻልነውን ያህል ፕሮፌሽናል እንትናችንን ከተጠቀምን የማይለወጥ ሰው ተማሪ የለም፣ ገጥሞኝም አያውቅም። ከዛ ለካ እሱ ፍላጎት ማጣት እንጂ የአቅም ችግር አይደለም የነበረበት። ፍላጎት ማጣቱ ደግሞ እንዴት ተፈጠረ? ቤተሰቦቹ እሷን ነው የሚያሞግሱት። ሁልጊዜ የሆነ ጥፋት ሲያጠፋ ድሮስ አንተ ምናምን ይሉታል፣ ድሮ ከአንተ ምን ይጠበቃል ነገር ይሉታል። እና ልጁ ጭራሽ በቃ ፍላጎቱን አጥቷል። እና እነሱ እኮ እሷን ነው የሚወዷት፣ እሷን ነው ጎበዝ የሚሏት፣ እኔን አንተ አትችልም ብለውኛል። ማን ያለ? አባቤም እማሚም ነው። አዎ እሺ ችግር የለውም። እኔ ግን አልኩት እኔና አንተ እንስማማና አንተ ሃንድ ራይቲንግህን በዚህ በ2-3 ሳምንት ውስጥ ለውጠህ ካሳየህ እኔ ሽልማት ሸልሜ ቃል እገባልሃለሁ፣ እቤታችሁ የሆነ ሰንበት እመጣለሁ። ከዛ በኋላ አባቢና ማሚ እንደማይሸልሙት አለ እኔ አሸልማለሁ። ፕሮሚስ አለ። አይ ፕሮሚስ። አታምኑኝም። ሁለተኛውን ሳምንት ሳንጨርስ በቃ ምን የመሰለ ትሬሲንግ የለው ምን የለው በቃ በስነ ስርዓት እንደ ግሬድ ተማሪ ጻፈልኝ ማለት ነው። እንደ እኩዮቹ ጻፈ። አታምኑ። ከዛ ምንድን ያደረኩት እኔ ከቤተሰቦቹ ጋር ኮንታክት ለማድረግ ሞከርኩኝ። መጀመሪያ እናቱን ነበር ያናገርኳት። ዘን ሁለቱም እግዚአብሔር ያክብራቸው ሁለቱም መጡ። እኔ ጋር ትምህርት ቤት ጠራኋቸው። መጡ። ክፍል ቁጭ ብለን አወራን። ነገርኳቸው እንደዚህ ስለምታደርጉ ነው። እሱ ፍላጎት ማጣት ነው እንጂ አቅም ውስንነት አይደለም። ማንኛውም ሰው ፐርፌክት ሆኖ አይፈጠርም። ቀስ በቀስ ነው እንትን እያደረግን የምንመጣው፣ እየሰለጠንን አይምሮአችንን እያሳደግን አቅማችንን እያሳደግን እውቀታችንን እየጨመርን የምንመጣውና እንኳን ህፃናት ቀርቶ ትልልቅ ሰው በራሱ ዲሞራላይዝ ሲደረግ ፍላጎት ያጣል። ስለዚህ ከእሷ ጋር አታወዳድሩት። እሷ የራሷ ልጅ ኤከሊት ናት። የራሷ ማንነት፣ የራሷ ኳሊቲ፣ የራሷ ዊክነስ አላት። እሱም የራሱ ኳሊቲ፣ የራሱ ዊክነስ፣ የራሱ ማንነት አለውና ልጆቻችን ፊት ለፊት እንትና ከእንትና አንተ ሲባሉ እየባሰባቸው ነው የሚሄደው። ኢቭን ኢፍ ረባሽ ልጆች ካሏችሁ አንዱ ረባሽ አንዱ ጨዋ ከሆነ ፊት ለፊት አታወዳድሯቸው። ሲጀመር አንድ ጥፋት ይሄኔ እከሌ ነው እሱ ባይሆንም እኮ ነው ዘን ባላደርግም ባላለው ያደርገዋል። የሆነ ነገር በጭራሽ እንደዛ አታድርጉ። አንተ የኔ ልጅ አይደለ አውቃለሁ፣ ትዕግስት ያስጨርሳል፣ ያበሳጫል፣ ያናድዳል። ግን ህፃናት ናቸው። ህፃናትን እኛ ነን የምንሞላቸው። ልክ ጠርሙስ ላይ እንደምንሰፍረው ውሃ ሰምቲንግ እንደዛ እኛ ነን የምንሞላቸው ምንሰራቸው አይደለ? እንደዚህ ሳታቅ ነው እንጂ አንተ ብታቅ እንደዚህ አታደርግም። ሳታቂ ነው እንጂ ግን ትክክለኛው ይሄ ነው። መንገዱ ዳይሬክሽኑ የማሳየት ግዴታም አለብንና ይሄም ይጠቅመናል ብዬ ነው። እወዳቸዋለሁ። መልካም ቀን።